Ladies and gentlemen, please welcome Derek to the stage. Kalart ጨዋታ በ75 ኪሎ ግራም የሚደረግ ፋይት ነው። የመጀመሪያው ፋይት ኤሌዘር ሙሴ ታይታን ኤሌዘር ሙሴ MMA debut, coming in at 176 centimeters, weighs 75 kgs, with a reach of 180 centimeters, protege of Johnny Jiu-Jitsu, our man Elzer Musa, a.k.a. Titan! No, stay here. I'm in charge. Do you feel in charge? No one cared who I was and I put on the mask. Oh, you think darkness is your ally? You really adopted the dark. I was born. ETFC 2 የአድዋ ፋይት ናይት ዛሬ ማን የሚወስዳል? አድዋ የአንድነት፣ አድዋ የጀግንነት፣ አድዋ የህብረት የአሸናፊነት ምልክት ነው። ይህንን የአድዋን ምልክት የሚወስደው ማን ነው? የአድዋ ድል መታሰቢያን ከልብ አድርገን እናመሰግናለን። ታይታን የቀይ ማዕዘን ይይዛል። ታይታን ቀይ ማዕዘን፣ ኤሌዘር ሙሴ ቀይ ማዕዘን፣ ETFC2 live stream by Adras.com, brought to you by Shutdown Banks, Pesa, Afida, General Trading, the Sweatbox, Addis Ababa City Administration Bureau of Youth and Sports, 7up. አቡቺ አቡበከር ላይ ውጣለች እባክህ
ይቻላል። ትግልን መጠቀም ይቻላል። ሰሚሽን አንዱ የማሸነፊያ መንገድ ነው። እሱንም መጠቀም ይቻላል። ሌሎች ሁሉም የጉልበት የክርን ምቶችንም መጠቀም ይቻላል። ጥፊም ይቻላል። ጥፊም ካዋጣ ይቻላል። አዎ ይቻላል። እሱም የመጀመሪያ ዙር ጀምሯል። ኮች ቃል ሀይኪክ መሰንዘር ሞክሮ ነበር። በደንብ ዲስታንሳቸውን እየጠናኑ ነው። ትንሽ ያለንበት ቦታ አንግል ሸፍኖናል። ኮች ቃል ሀይኪክ የሰነዘረ ነው ያለው። አይ ቲንክ ዘግባሪ እንግዲህ ወርልድ እንግዲህ ይህ የአይቲኤፍ ላይ ኤክስፔሪንስ ስላለው አንደኛም ዳውን ሆኖ የተለያዩ ውድድሮችም አድርጓል። ሞይታይ ላይም ቃላብ እንግዲህ ውድድር ስላደረገ በደንብ ኪኮችን ነው በዚህ ኦፕኒንግ ፋይት ላይ እየጠቀመ ያለው። በአሁኑ ሰዓት ኤሌዘር እንግዲህ ጠጋ ብሎ ኦኬ አይ ቲንክ ከፑ ላይ ሂት አድርጎታል ኮች ቃል። በዛም የተነሳ ታይም ዳኛው ሰጥቷል። ምኑ ላይ ነው የመጣው? ሽሮ መብያው ላይ ነው እንግዲህ ኮች ቃል የሰነዘረው። ምቶች ቢቻሉ ነገር ግን ኮች ቃል ቃላብ እንግዲህ ኢንቴንሽናል ያልሆነ ሳያውቀው ነው ግሮይኑ ላይ የታይታን ሊመታ የቻለው። አሁን ፋይቱ ቀጥሏል። እንግዲህ ቀጥተኛ ቡጢ ታይታን ሰንዝሮ ነበር። ነገር ግን አሪፍ ስለዚህ ኪክ ሞክሮ ነበረ ኮች ቃል ማለት ነው። ቃላብ አሪፍ ኪክ ነው ታይታን የሰነዘረው። ታይታን እንግዲህ እዚህም በዚህ በፈለጉት መንገድ ማሸነፍ ይችላለሁ። በስትራይክም በግራፕሊንግ ማሸነፍ ይችላለሁ። ወደ መሬት ቴክዳውን አድርጎታል። አሁን ግራውንድ ኢምፓውንድ ማድረግ የሚያደርግበት እድልም አለ። እንደገና ወደ ሰብሚሽንም የሚቀይርበት እድል ይኖረዋል ማለት ነው። ታይታን እንግዲህ ሌክ ካረገው በኋላ አሁን ወደ ሰሚሽን ለመጨረስ እያሰበ ያለ ይመስላል። የመጀመሪያው ዙር ላይ ነው ያለ ነው። እንግዲህ ሳይድ ኮንትሮል ሆኖ ኤሌዘር እያጠቃ ይገኛል። ኤሌዘር አይ ቲንክ አርምባር እየፈለገ ያለ ይመስለኛል። ግራውንድ ፓውንድ ማድረግ ይችላል። አሪፍ ፖዚሽን ላይ ነው ያለው። ኮች ቃልም በአሪፍ ሁኔታ ዲፌንድ እያደረገ ይመስለኛል። ኤልቦዎችን የክርን ምቶችን እዚህ ጋር መማታት ይቻላል። ለየት የሚያደርገው ነገር በእግር ብቻ ነው መማታት የማይቻለው። ታይታን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ነው ያለው። ኮች ቃል ከታች ነው ዲፌንድ ለማድረግ እየሞከረ ነው። ኤሌዘር እንግዲህ አሪፍ ፖዚሽን ላይ ነው ያለው። ፋይት በየትኛውም ደቂቃ ሊያልቅ ይችላል። ታይታን ኤሌዘር ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ነው ያለው። ሰብሚሽን ሴታፕ እያደረገ ይመስለኛል። ነገር ግን ፋይቱ አልቋል። በመጀመሪያ ዙር ቲኬኦ ኤሌዘር አሸናፊ ሆኗል። ታይታን ዶሚኔቲቭ በሆነ ፖዚሽን ኮች ቃልን ጊቭአፕ እንዲያደርግ አድርጎታል ማለት ነው። የጆኒ ጁጁትሱ ፕሮቶጂ ኢዝ ቴኪንግ ከጁጁትሱ ሰልጣኞች ጋር ወደ መሬት መውረድ ከባድ ነው ብለው ለዚህ ነው መሬት ላይ ከወረድ የነሱ ግዛት ነው። እኛም በደንብ አንግሎ አልታየንም ወይ ጊቭአፕ አድርጎ ይሆናል። በደንብ አልታየንም ታፕ ሳያደርግ ወይንም ደግሞ ኤልባስ ያው ምላሽ እየሰጠበት አልነበረም። ነገር ግን ያው በብሩታልም ስላልነበሩ የመጀመሪያ ዙር እንግዲህ በቲኬኦ ይባላል። ይሄ እንግዲህ በግራውንድ ኢምፓውንድ አሸናፊ መሆን የቻለው ኤልዘር ነው። በሁለት ደቂቃ ከ20 ሰከንድ እንግዲህ ባጭር መጀመሪያ ዙር ግማሽን ሳይደርስ ነው ያለቀው። የመጀመሪያው አሸናፊ እንዴት ነበር ፋይቱ? ምን ተሰማ? ቆንጆ ነበር። አሪፍ። እሺ ታይታን እንዴት ነበር ፋይቱ? እንዴት አገኘው? ቆንጆ ነው።
ኮችን እየሰለጠነ ነበር። ያው ኬጅ ውስጥ መግባት ራሱ ትልቅ ነገር ወደ ፍሮ መግባትና ቴንክ ዩ ኮች። ሌላስ የምታስተላልፈው መልእክት ካለ ማይኩን ቀረብ አድርግላቸው። ድምፅህን መስማት ይፈልጋሉ። እግዚአብሔር ይመስገን። ሙሴ ኧረ አባቴ የት አለ? ሁላችሁም እወዳችኋለሁ። ሙሴ ናይስ። ኮቾቼን ማመስገን እፈልጋለሁ። በጣም ወንድሞቼን ብል ይቀለኛል። ከልብ እናመሰግናለን ኮች ቃለው፣ እንዲሁም ታይታን የ75 ኬጂ ሻምፒዮን ከልብ እናመሰግናለን።